ጤና ይስጥልኝ። አርዕስተ ዜናውን በማስቀደም ዕለታዊ መረጃዎችን የምናሰማችሁ ይሆናል። ከጋሸና ወደ ዋርላ ደላንታ መቄትና ጋዞ አካባቢዎች እንቅስቃሴ ለማድረግ በሞከረው የአገዛዙ ኃይል ላይ በተወሰደ የቆረጣ እርምጃ በርካታ ወታደሮች ሞትና ቁስለኛ ተደረጉ። 2 የአየር መቃወሚያና 3 ቢኤም 107 እንዲሁም ሞርታርና ድሽቃ ታጥቆም ሲንቀሳቀስ በነበረ የጥላት ብልጽግና ወታደራዊ ኃይል ላይ ነው የቆረጣ ማጥቃት እርምጃው የተወሰደው። ፋኖ የጥላት ካምፕ ድረስ ጥሶ በመግባት የጨበጣ ውጊያ ከፍቶ ከሚወስደው እርምጃ ባሻገር የአገዛዙ ኃይል ወደ የትኛው አቅጣጫ እንዳይንቀሳቀስ በማድረግ ጦርነቱን በራሱ እቅድና ስልት የበላይነት ሲመራ፣ በአንጻሩ ደግሞ የአገዛዙ ኃይል ከማጥቃት ወደ መከላከል የተሸጋገረ ቢሆንም በዚህም ሳይችል ቀርቶ ከባድ የሰብአዊና ቁሳዊ እንዲሁም ሞራላዊ ኪሳራን እየተከናነበ ይገኛል። መረጃውን በዝርዝር አሰናድተነዋል፣ ታደምጡታላችሁ። በሌላኛው መረጃችን በወረኢሉ ወረዳ በምርጫ ስም የአማራን ሕዝብ መከራና ስቃይን ለማራዘም ተሰባስበው በነበሩ ባንዳዎች ላይ በተፈጸመ የሞርተር ጥቃት ከባድ ጉዳት መድረሱና ስብስቡ መበተኑ ተነገረም። ወረኢሉ ወረዳ ከአቤ ከተማ አካባቢ የምርጫ ቅስቀሳና የካርድ ዕደላ ለማካሄድ ሲንቀሳቀሱ በነበሩ ባንዳ ካድሬዎች ላይ ነው እርምጃው የተወሰደው። ምርጫ በሚል ስም ተጨማሪ አማራ ሕዝብን የመጨፍጨፊያ ጊዜ ለማግኘት ብልጽግና ለሚሰራው ድራማ ተባባሪና ተዋናይ በሆኑ ባንዳዎች ላይ የሚወሰደው እርምጃም ተጠናክሮ ቀጥሏል ተብሏል። በተያያዘ ትግራይ ክልልና አማራ ክልል ሙሉ ለሙሉ እንዲሁም ከፊል ኦሮሚያ አካባቢና የቤኒሻንጉል ጉሙዝ ክልል አካባቢዎች ምርጫ እንደማይደረግባቸው ከአሁኑ ታውቋል። አብይ አህመድ በሂደት ስልጣኑ እየጠበበ የሿሿ ምርጫ ለማድረግ እንኳን አቅም እንዳጣ ነው የተነገረው። ዝርዝር መረጃውን ታደምጡታላችሁ። በሌላኛው መረጃችን በቤኒሻንጉል ጉሙዝ ክልልና የሱዳን ብሉ ናይል ክልሎች የሚገናኙበት ቀጠና ላይ ከባድ ውጊያ እየተካሄደ ይገኛል። በሱዳን በኩል ባለው ድንበር ቀጠና የሱዳን ጦርና ፈጥኖ ደራሽ ኃይሉ ውጊያ ላይ ናቸው። አብይ አህመድ አሶሳንና መንጊን ለኤምሬትስ የውክልና ጦርነት አራማጅ ለሆነው ፈጥኖ ደራሽ ኃይሉ የጦር ሰፈር መፍቀዱን ተከትሎ ጦርነት ወደ ቀጠናው በፍጥነት እየተዛመተ ሲሆን ዛሬ የብልጽግና መከላከያ ሰራዊት የኩምሩክ ከተማ ነዋሪዎችን ከከተማ እንዲወጡ በማዘዝ ማህበረሰቡ እንዲፈናቀል ማስደረጉ ተነግሯል። በተያያዘ ዜና በሐምዳን ዳጋሎ የሚመራው የሱዳን ፈጥኖ ደራሽ ኃይል ኩምሩክ ከተማን በቁጥጥሩ ስር መዋሉ ታውቋል። መረጃውን በዝርዝር ይዘነዋል፣ ታደምጡታላችሁ። ከባህር ማዶ ከያዝናቸው መረጃዎች መካከል አሜሪካ በኢራን ላይ የተከፈተውን ጦርነት ለጊዜው ለማስቆም ያቀረበችው የ1 ወር ጊዜ የተኩስ አቁም ስምምነት ቴህራን ድርድሩን በይፋ ውድቅ በማድረጓና እስራኤልም ምንም አይነት የስምምነት ፍላጎት ባለማሳየቷ ከመሬት ሊወርድ አልቻለም ተብሏል። በቀጠናው የሚገኘው ውጥረትና ጦርነት ተባብሶ ቀጥሏል። ዝርዝር መረጃ አለን። ጤና ይስጥልኝ የተከበራችሁ የመረብ ሚዲያ ቤተሰቦች፣ እንደምን ዋላችሁ፣ እንደምን አመሻችሁ። ከጣቢያችን እነዚህንና ሌሎች የዛሬ መጋቢት 16 2018 ዓ.ም ዕለታዊ መረጃዎችን አጠናቅረን ይዘን ቀርበናል። አብራችሁን ቆዩ። ወደ ቀዳሚው መረጃችን ስናልፍ ከጋሸና ወደ ዋርላ ደላንታ መቄትና ጋዞ አካባቢዎች እንቅስቃሴ ለማድረግ በሞከረ አገዛዙ ኃይል ላይ በተወሰደ እርምጃ በርካታ ወታደሮች ሞትና ቁስለኛ ተደረጉም። ፋኖ የጥላት ካምፕ ድረስ ጥሶ በመግባት የጨበጣ ውጊያ ከፍቶ ከሚወስደው እርምጃ ባሻገር የአገዛዙ ኃይል ወደ የትኛው አቅጣጫ እንዳይንቀሳቀስ በማድረግ ጦርነቱን በራሱ እቅድና ስልት በበላይነት ሲመራም፣ በአንጻሩ ደግሞ የአገዛዙ ኃይል ከማጥቃት ወደ መከላከል የተሸጋገረ ቢሆንም በዚህም ሳይችል ቀርቶ ከባድ የሰብአዊና ቁሳዊ እንዲሁም ሞራላዊ ኪሳራን እየተከናነበ ይገኛል። በምዕራብ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ 106ኛ የደጋው መብረቅ ኮር ስር ከሚገኙት ከ34ኛ ክፍለ ጦርና ከ22ኛ ክፍለ ጦር የተወጣጡም የፋኖ አሃዶች በጋሸና ግንባር ከትላንት መጋቢት 15 2018 ዓ.ም ጀምሮ በወሰዱት የቆረጣ ማጥቃት ከባድ የሰብአዊ ጉዳት ከማድረስ ጀምሮ የእንቅስቃሴ እቅድን እስከ ማክሸፍ የደረሰ ኪሳራ በማድረስ ድል አስመዘገቡ። 2 የአየር መቃወሚያና 3 ቢኤም 107 እንዲሁም ሞርተርና ድሽቃ የታጠቀም በርካታ ቁጥር ያለው እግረኛ ሰራዊት በሚኒሻና አድማ ብተና መንገድ መሪነት ታግዘው ወደ መቄት፣ ዋርላ ደላንታና የጋዝ ወረዳ መቀመጫ ወደ ሆነችው ስታይሽ ከተማ
በተንቀሳቀሰው የአገዛዙ ኃይል ላይ በተወሰደ እርምጃ ነው በርካቶችን ሞትና ቁስለኛ በማድረግ እንቅስቃሴውን እስከ መግታት የደረሰ ጉዳት ማድረስ የተቻለው። የጠላት ኃይል የጠበበበትን የቀጠና ምህዳር ለማስፋትና ይዞታዎቹን ለማብዛት እንዲሁም ከጋሸና ከተማ ውጭ መተንፈሻና መንቀሳቀሻ ቦታ ለመያዝ ማለትም ወደ ስታይሽና መቄት እንዲሁም ኮንና አካባቢው ለመግባት ጉዞ ከመጀመሩ ነው ልክ እንደ ባብ ራሱን ተቀጥቅጦም ሞትና ቁስለኛውን እያዝረከረከ የተመለሰው። ፋኖ እጅግ ስኬታማ የማጥቃት ስልት ተጠቅሞበታል በተባለው በዚህ የቆረጣ ውጊያ በርካታ የአገዛዙ ወታደሮችን ሙትና ቁስለኛ ሲያደርግ ከክላሽንኮቭ መሳሪያ ጀምሮ ሌሎች ወታደራዊ ቁሳቁሶችን በቁጥጥሩ ስር መዋሉ ታውቋል። በዚህ ተጋድሎ ከባድ የሆነ ሰብአዊና ቁሳዊ እንዲሁም ሞራላዊ ኪሳራን የተከናነበው ያገዛዙ ኃይል እየሸሸ በነበረበት ወቅት በጋሸና ዙሪያ ወይዘሮ ጥሩሴት ሰጠኝና አቶ ሲሳይ አበራ የተባሉ አርሶ አደሮችን በአሰቃቂ ሁኔታ ገድሎ መሄዱ ታውቋል። ያገዛዙ ኃይል ከወደ ፋኖ የሚሰነዘረበትን ጥቃት መቋቋም ሲያቅተው በንጹሃኖች ላይ የሚፈጽሙ አሰቃቂ ጥቃት ተባብሶ ቀጥሏል። ወደ ሌላኛው መረጃችን አለፍን። በወረኢሉ ወረዳ በምርጫ ስም የአማራን ሕዝብ መከራና ስቃይ ለማራዘም ተሰባስበው በነበሩ ባንዳዎች ላይ በተፈጸመ የሞርታር ጥቃት ከባድ ጉዳት በማድረስ ስብስቡን መበተን ተችሏል ተባለም። ወረኢሉ ወረዳ ካቤ ከተማ አካባቢ የምርጫ ቅስቀሳና የካርድ ዕደላ ለማካሄድ ሲንቀሳቀሱ በነበሩ ባንዳ ካድሬዎች ላይ ነው እርምጃው የተወሰደው። ምርጫ በሚል ስም ተጨማሪ የአማራ ህዝብን የመጨፍጨፊያ ጊዜ ለማግኘት ብልጽግና ለሚሰራው ድራማ ተባባሪና ተዋናይ በሆኑ ባንዳዎች ላይ የሚወሰደው እርምጃ ተጠናክሮ ቀጥሏል። በአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ 104ኛ ኮር 25ኛ ክፍለ ጦር በደቡብ ወሎ ዞን ወረኢሉ ወረዳ ካቤ ከተማ አካባቢ የምርጫ ቅስቀሳና የካርድ ዕደላ ለማካሄድ ተሰባስበው በነበሩ የብልጽግና ካድሬዎች ላይ ስኬታማ የሆነ የከባድ መሳሪያ ድብደባ በመፈጸምና ጉዳት በማድረስ መበተኑ ተገልጿል። የብልጽግና አገዛዝ በአማራ ህዝብ ላይ አሁን እየፈጸመ ካለው ጭፍጨፋ በባሰ መልኩ ጊዜ አግኝቶ ለመጨፍጨፍ በምርጫ ስም ህጋዊ ለመሆን እያደረገ ባለው እንቅስቃሴ በወረኢሉ ዙሪያ የምርጫ ካርድ ለማደልና ህዝቡን አስገድዶ ብልጽግናን ብቻ እንዲመርጥ ለማስደረግ ትናንት መጋቢት 15 2018 ዓ.ም ከሰዓት በኋላ ተሰባስበው እየተወያዩ እንደነበረ ነው ካድሬዎቹ ጥቃት የተፈጸመባቸው። ይህንን ጸረ አማራና ጸረ ሀገር የሆነ የብልጽግና አገዛዝ ስብስብን ለመግታት የ25ኛ ክፍለ ጦር የሞርተር ምድብተኞች በተጠናና በተቀናጀ ሁኔታ በፈጸሙት ከባድ መሳሪያ ጥቃት ስብሰባው እንዲበተንና የታቀደው ምርጫ ዝግጅት እንዲከሽፍ አድርገዋል። ምክንያታዊና ፍትሐዊ በተባለው በዚህ ጥቃት ሙትና ቁስለኛ የተደረጉ የምርጫ አስተባባሪዎችና አስመራጮች እንዲሁም ተወካዮች ስለመኖራቸው የተነገረ ሲሆን ነገር ግን ምን ያህል እንደሆኑ እስካሁን የታወቀ ነገር የለም። ጥቃቱ የአማራን ህዝብ ስቃይ ለማራዘም የሚደረግን ማንኛውንም እንቅስቃሴ ለመግታት ያለመ መሆኑ ተነግሯል። በተመሳሳይ በዚያው በምስራቅ አማራ ቀጠና ምዕራብ ወረዳዎች ውስጥ ቲርቲራና ልጓማ አካባቢዎች ላይ መጋቢት 13 2018 ዓ.ም ምርጫ በሚል ስም ተጨማሪ አማራ ህዝብን የመጨፍጨፊያ ጊዜ ለማግኘት የምርጫ ቁሳቁስ ይዘው ሲንቀሳቀሱ በነበሩም የአገዛዙ ካድሬዎችና ወታደሮች ላይ በተከፈተ ድንገተኛ ጥቃት 14 በላይ የሚሆኑት ሙትና ቁስለኛ መደረጋቸውን ጣቢያችን መረብ ሚዲያ በወቅቱ መዘገቡ አይዘነጋም። በአማራ ህዝብ ላይ ግልጽ የሆነ ጦርነት ካወጀ 3ኛ ዓመቱን ያስቆጠረው ኦህዴድ መራሹ የብልጽግና ቡድን አሁን ደግሞ በህጋዊነት ስም ተጨማሪ የመጨፍጨፊያና የመግደያ እንዲሁም ሀገር የማውደሚያ ጊዜ ለማግኘት በምርጫ ስም እየተንቀሳቀሰ ይገኛል። ይህንን በሚመለከት የአማራ ፋኖ ብሔራዊ ንቅናቄ በቅርቡ በወጣው መግለጫም የአማራን ህዝብ ለተጨማሪ እልቂት ለመዳረግና ሀገርን ወደ ባሳ ዘቅት ለማስገባት ብልጽግና በምርጫ ስም ህጋዊነት አግኝቶ እንዲቀጥል የሚደረገውን እንቅስቃሴ በእጅጉ በመኮነን ከማስመረጥና በምርጫው ከመወዳደር ጀምሮ በዚህ ሂደት የሚሳተፉ አካላት በአስቸኳይ ከድርጊታቸው እንዲቆጠቡ ጠጠር ያለ ማሳሰቢያ መስጠቱን በዕለቱ ጣቢያችን መረብ ሚዲያ መዘገቡ አይዘነጋም። ድርጅቱ ያወጣውን ማሳሰቢያና ማስጠንቀቂያ ተከትሎ በአማራ ክልል የተለያዩ አካባቢዎች ላይ የምርጫ ካርድ ለመበተንና ብልጽግና እንዲመረጥ ለማስተባበር በሚንቀሳቀሱ ያገዛዙ በምርጫ ስም የማጭበርበሪያ አጃቢ ተዋናይና ባንዳዎች ላይ ግልጽ እርምጃ እየተወሰደ ይገኛል። ይህንን ዘር ጨፍጫፊና ሀገር አውዳሚ አገዛዝ ስርዓት በምርጫ ስም ህጋዊ ከለላ ሰጥቶ እድሜው እንዲራዘም ለማድረግ በተዋናይነት ከመሳተፍ ጀምሮ ለምረጡኝ ቅስቀሳ በሚሳተፉ ባንዳዎች ላይ የሚወሰደው እርምጃም ተጠናክሮ እንደሚቀጥል ነው የተገለጸው። በተያያዘ ትብብር ለኢትዮጵያ አንድነት ፓርቲ የአማራ ፋኖ ብሔራዊ ንቅናቄ ምርጫን አስመልክቶ የሰጠው ማሳሰቢያን ተከትሎ በአማራ ክልል ለምርጫ እንደማይወዳደር በትናንቱ ዘገባችን ወደ እናንተ ማድረሳችን አይዘነጋም። የተባበሩ ፓርቲ ለመረብ ሚዲያ በላከው መግለጫም ከእጩዎቻችን ከአካባቢው ማህበረሰብ ከሚወጡ ይፋዊ መግለጫዎችና ነባራዊ ሁኔታዎች አኳያም በመረጃና በማስረጃ ተመርኩዘን በመተንተን በተለይ ከፍተኛ የጸጥታ ችግር ያለባቸው አማራ ክልልና ትግራይ ክልል ሙሉ በሙሉ ከፊል የኦሮሚያ ማለትም ከዋና ዋና ከተማዎች ወጣ ባሉ አካባቢዎች
እንዲሁም በቤኒሻንጉል ጉሙዝ ክልል መተከል ዞን ባሉ አካባቢዎች ላይ ከፍተኛ የደህንነትና ለምርጫ አስቻይ እጅግ አደጋች መሆናቸውን ተረድተናል ብሏል። ፓርቲው አክሎም አማራ ክልልን ጨምሮ በተጠቀሱት አካባቢዎች በአስቸኳይ ፖለቲካዊ መፍትሄ ተሰጥቷቸው አስቻይ ሁኔታ እስካልተፈጠረ ድረስ ይፋዊና የአደባባይ የፖለቲካ እንቅስቃሴ ከማድረግ እንቆጠባለን ሲል ገልጿል። በተያያዘ ትግራይ ክልል ዘንድሮ ምርጫ የለም፣ አማራ ክልል ላይ የምርጫ ተወዳዳሪዎች ምስል እንዳይለጠፍና ይፋ እንዳይደረግ ተፈርቷል፣ ይህም ጥቃት ይደርስባቸዋል በሚል ስጋቻ ነው። አቶ ተመስገን ጥሩነህ እንኳን በስጋትና በፍርሃት ከተወለደበት አካባቢ ሸሽቶ ባህር ዳር ከተማ እንደሚወዳደር ተገልጿል። ኦሮሚያ በተወሰኑ አካባቢዎች ምርጫ የመደረጉ ነገር አጠራጣሪ ነው። ቤኒሻንጉል፣ ጋምቤላ ክልሎች ላይም የሰላምና የጸጥታ ጉዳይ አሳሳቢ ነው። በአጠቃላይ ከ220 የህዝብ ተወካዮች መቀመጫም ወንበር ያላቸው አካባቢዎች ላይ ምርጫ ማድረግ አስቸጋሪ ነው ተብሏል። አብይ አህመድ በሂደት ስልጣኑ እየጠበበ የሿሿ ምርጫ ለማድረግ እንኳን አቅም እንዳነሰው ተነግረዋል። ህዝቡም ተስፋ ቆርጦ ምርጫውን ትቶታል። በግዴታ የምርጫ ካርድ ህዝቡ እንዲወስድ እየተደረገ ነው። በአዲስ አበባ ከተማ በፖሊስ ሳይቀር በማስፈራራት ሰው የምርጫ ካርድ እንዲወስድ እየተደረገ ነው። የዘንድሮ ምርጫ የሚዲያ ተጽዕኖ እንኳን የለውም። የአንድ ቲክቶከርን ያህል አጀንዳ ራሱ አልፈጠረም። ዞር ብሎም የሚያው ጠፍቷል። ይህም በስርዓቱ ላይ ህዝቡ ያለውን ምልከታ የሚያሳይ ሲሆን አገዛዙን አንቅሮ መጥፋቱንም በተጨማሪ ያሳያል ተብሏል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን አለፍን። በቤኒሻንጉል ጉሙዝ ክልልና የሱዳን ብሉ ናይል ክልሎች የሚገናኙበት ቀጠና ከባድ ጦርነት እየተካሄደበት ይገኛል። በሱዳን በኩል ባለው ድንበር ቀጠና የሱዳን ጦርና ፈጥኖ ደራሽ ኃይል ውጊያ ላይ ናቸው። ዛሬ ድንበር ቀጠና የሚኖሩ ኢትዮጵያውያን ቀያቸውን ለቀው እንዲወጡ ትዕዛዝ ተላልፎባቸዋል። አብይ አህመድ አሶሳና መንጊል ለኤምሬስ የውክልና ጦርነት አራማጅ ለሆነው ፈጥኖ ደራሽ ኃይሉ የጦር ሰፈር መፍቀዱን ተከትሎ ጦርነት ወደ ቀጠናው በፍጥነት እየተዛመተ ሲሆን ዛሬ አገዛዙ መከላከያ የኩሩሙክ ከተማ ነዋሪዎች ከከተማ እንዲወጡ ነግሯቸው እየተፈናቀሉ መሆናቸው ተሰምተዋል። የኩምሩክ ነዋሪዎች ወደ ሆርዛብ እና ሌሎች አካባቢዎች እየተፈናቀሉ ነው ተብሏል። ኩምሩክ ማለት በሱዳን ድንበር አዋሳኝ ላይ እንደምትገኝ የጎንደሯ መተማ ዮሐንስ በተመሳሳይ በቤኒሻንጉል ጉሙዝ አሶሳ ቀጠና ወደ ሱዳን ለመውጣት ድንበር ላይ የምትገኝ የኢትዮጵያ ከተማ ናት። በተያያዘ ይህችው ኩምሩክ ከተማ በዳጋሎ ጦር ቁጥጥር ስር መግባቷም ተሰምቷል። በመሐመድ ሐምዳን ዳጋሎ የሚመራ የሱዳን ፈጥኖ ደራሽ ኃይል ከኢትዮጵያ ድንበር አቅራቢያ የምትገኘው ኩምሩክ ከተማን በቁጥጥሩ ስር መዋሉ ተነግሯል። ይህችን ከተማ በቁጥጥሩ ስር ለመዋል የቻለው ከባድ ውጊያ ካደረገ በኋላ ነው ተብሏል። በመግለጫውም ፈጥኖ ደራሽ ኃይሉ ከሱዳን ህዝብ ንቅናቄ ሰሜን ጋር በመሆን ስትራቴጂካዊ ጠቀሜታ ያላትን ኩምሩክ ከተማን ተቆጣጥሯል ያለ ሲሆን ከትላንት ጀምሮ በአካባቢው ውጊያ ሲደረግ መቆየቱንም ገልጿል። ከዚች ከተማ በተጨማሪ በአቅራቢያ የሚገኙ 2 መንደሮችንም በእጁ እንዳስገባ ታጣቂው ኃይል አሳውቋል። በአካባቢው ይህ ጦርነት የተጀመረው ሁለት መሆኑን አልሻረቅ አሉሳት የተባለ የዜና አውታር የገለጸ ሲሆን በዚህ ውጊያ ላይ የተሳተፉ የኢትዮጵያ ኃይሎች ከኢትዮጵያ መነሳታቸውን የጀነራል አልቡርሃን ወታደሮች መግለጻቸውም ተሰምቷል። አብይ አህመድ ዳጋሎን አግዞም በአልቡርሃን ላይ ጦርነት እንደከፈተም ነው የተነገረው። ሱዳን ወታደራዊ መንግስት ፈጥኖ ደራሽ ኃይሉ በኢትዮጵያ ውስጥ ካምፕ እንዳለው ቢናገርም ኢትዮጵያ ግን ይህንን ማስተባበሏን ዘገባው አውስቷል። የተከበራችሁ አድማጭ ተመልካቾቻችን ወደ ባህር ማዶ መረጃችን እናልፋለን። አሜሪካ በኢራን ላይ የተከፈተውን ጦርነት ለጊዜው ለማስቆም ያቀረበችው የአንድ ወር ጊዜ የተኩስ አቁም ስምምነት ቴህራን ድርድሩን በይፋ ውድቅ በማድረጓና እስራኤልም ምንም አይነት የስምምነት ፍላጎት ባለማሳየቷ ከመሬት ሊወርድ አልቻለም ተብሏል። ዘኒውዮርክ ታይምስ እንዳስነበበው ይህ ባለ 15 ነጥብ የሰላም እቅድ በፓኪስታን በኩል ለቴህራን የተላከ ሲሆን የኢራን የኒውክሌር እና የሚሳኤል ፕሮግራሞች እንዲሁም የዓለም አቀፍ የነዳጅ አቅርቦት የደም ስር የሆነው የሆርሙዝ ሰርጥ መልሶ የመክፈት ጉዳይን ያካተተ ነው ተብሏል። ሆኖም የኢራን ጦር ኃይሎች የጋራ እዝ ማለትም ከአታም አል አንቢያ ቃል አቀባይ የአሜሪካ ውድቀቷን እንደ ስምምነት እንዳትቆጥረው በማስጠንቀቅ ኢራን አሁንም ሆነ መቼም ቢሆን ከአሜሪካ ጋር ወደ ድርድር እንደማትመጣ በማሳወቅ እቅዱን ውድቅ አድርገውታል። ምንም እንኳን በኢራን በኩል ስምምነቱን ውድቅ የሚያደርጉ ጠንካራ መግለጫዎች ቢወጡም አንዳንድ የውስጥ የመረጃ ምንጮች ግን ቴህራን ጦርነቱን ሊያስቆም የሚችል ዘላቂ የሰላም ሀሳብ ለማዳመጥ ፈቃደኛ መሆኗን ይጠቁማሉ። በፓኪስታን የኢራን አምባሳደር ሬማ አሚሪ ሞጋዳም በበኩላቸው ከትራምፕ አስተያየት በተቃራኒ እስካሁን ከአሜሪካ ጋር የተደረገ ቀጥተኛም ሆነ ቀጥተኛ ያልሆነ ድርድር አለመኖሩን አረጋግጠዋል። ከዚህም ባለፈም ኢራን እንደነ ስቲቭ ዊትኮቭ እና ጃሬድ ኩሽነር ከመሳሰሉት ልዑካን ይልቅ በቀጥታ ከምክትል ፕሬዝደንት ደረጃ ጋር መነጋገር እንደምትመርጥ ጠቁማለችም። ይሁን እንጂ ተደጋጋሚውን የአሜሪካና የእስራኤል አየር ጥቃትን የኢራንን ጦር እና የፖለቲካ አመራር መዋቅር ክፉኛ ስላስተጓጎለው በዚህ የሰላም እቅድ ላይ ትክክለኛውን ውሳኔ ሊሰጥ የሚችለው አካል ማን እንደሆነ እንኳን በግልጽ በማይታወቅበት ፖለቲካ ትርምስ ውስጥ ትገኛለች ተብሏል።
የኢራን ከፍተኛ ባለስልጣናት ተጨማሪ ጥቃት ላለማስተናገድ በአካል ተገናኝተው ለመምከር በተቸገሩበትና የእዝ ሰንሰለቱ በተረበሸ በዚህ ወቅት እስራኤልን ብትሆን የዚህ የሰላም እቅድ አካል ለመሆን ምንም አይነት ፍላጎት አላሳየችም። ወታደራዊ ዘመቻዋን ማጠናከራ ቀጥላለች። በዋሽንግተን በኩል ያለው አቋም ግልጽነት ይጎድለዋል። ፕሬዝዳንት ዶናልድ ትራምፕ ይህ ግጭት የዘላለም ጦርነት እንደማይሆን ቢገልጹም የ82ኛው አየር ወለድ ክፍለ ጦር አባላትን ጨምሮ ተጨማሪ የምድር ጦር ዝግጅቶች እየተደረጉ መሆኑ ጦርነቱ እንዴትና መቼ እንደሚያበቃ ብዥታን ፈጥረዋል። በአጠቃላይ አሜሪካ የሰላም እቅድ በወረቀት ላይ ብቻ ያለም፣ እስራኤል ዘመቻዋን አጠናክራ የቀጠለችበትና ኢራንም ከማን ጋር መነጋገር እንዳለባት እንኳን ግራ የተጋባችበት የዲፕሎማሲ እንቆቅልሽ ሆኖ ቀጥሏል ተብሏል። የተከበራችሁ አድማጭ ተመልካቾቻችን ለዛሬ መጋቢት 16 2018 ዓ.ም ዘናቸው የነበሩት ዕለታዊ መረጃዎቻችን እነዚህ ይመስላሉ። ከሌሎች የጣቢያችን ዝግጅቶች ጋር ቸር ቆዩ።